በዚህ ቪዲዮ የምናየው በስልካችን መኒ ሜክ ማድረግ የሚችል አንድ ዩቲዩብ ቻናል እንዴት ከፍተን መስራት እንችላለን የሚለውን ስቴፕ ባይ ስቴፕ አሳያችኋለሁ። ካሁን በፊት እችን ቪዲዮ ሰርቼላችሁ ነበር በኮምፒውተራችሁ አዲስ ዩቲዩብ ቻናል እንዴት መክፈት እንደምትችሉ። ነገር ግን አብዛኞቻችን ስልክ ነው የምንጠቀመው። ስለዚህ በስልክ ዩቲዩብ ቻናል እንዴት መክፈት እንደሚቻል አሳይን ባላችሁኝ መሰረት ይሄን ቪዲዮ ልሰራላችሁ ተገድጃለሁ። እንዲሁም ደግሞ የኢትዮጵያ ስልክ ቁጥር አሁን ላይ ቬሪፊኬሽን እየላካ አይደለም ትሉ ሰዎችም አላችሁ። እሱንም አሳያችኋለሁ። ከናንተ የሚጠበቀው በትዕግስት እስከ ቪዲዮ መጨረሻ መቆየት። ቀጣይ የሚመጡት ወራቶች ደግሞ ክረምት ናቸው፣ የረፍት ጊዜዎች ናቸው። ተማሪዎች ልትሆኑ ትችላላችሁ፣ በግልም በመንግስት መስሪያ ቤት ተቀጥራችሁ የምትሰሩ ሰዎች ልትሆኑ ትችላላችሁ። ስለዚህ በትርፍ ጊዜያችሁ ዩቲዩብ ቻናል ከፍታችሁ ብትሰሩ ተጠቃሚ ትሆናላችሁ። ለዛም ነው ተምኔል እንዴት መስራት እንደምትችሉ፣ ዩቲዩብ ቻናል እንዴት መክፈት እንደምትችሉ፣ እንዲሁም ደግሞ ዩቲዩብ መስራት ፈልጋችሁ አይዲያ ከሌላችሁ ምን አይዲያዎችን ብትወስዱ ውጤታማ እንደምትሆኑ ካሁን በፊት እነዚህን ቪዲዮ የሰራውላችሁ። አሁንም አንደርላይን አድርጌ የምነግራችሁ ዩቲዩብ ቻናል ከፍታችሁ መኒ ሜክ ለማድረግ ግዴታ ኮምፒውተር ሊኖራችሁ አይገባም። በስልካችሁ ቻናል መክፈት ትችላላችሁ፣ ተምኔል ማዘጋጀት ትችላላችሁ፣ ሪከርድ ማድረግ ትችላላችሁ፣ ቪዲዮ ኤዲት ማድረግ ትችላላችሁ፣ ፋይናሊ ደግሞ አፕሎድ ማድረግ ትችላላችሁ። በዚህ ቪዲዮ ግን በዋነኝነት የምናየው በስልካችን አዲስ ዩቲዩብ ቻናል እንዴት መክፈት እንችላለን የሚለው ነው። ስለዚህ ፕሊስ ለ10 ደቂቃ ለ15 ደቂቃ አቴንሽናችሁን ሰብስባችሁ የማሳያችሁን ስቴፖች በትክክል ተከትላችሁ ዩቲዩብ ቻናላችሁን ለመክፈት ተዘጋጁ። ከዛ በፊት ግን ታውቁኝ ይሆን ነኝ ፕሊስ ለዩቲዩብ ቻናሌ አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። በኤግዛም ለቃችሁ ቪዲዮዎች ኖቲፊኬሽን ሳይን ተጫኑ። ቪዲዮ ቫይራል እንዲወጣና ለሌሎችም እንዲደርስ ላይክ እና ሼር በማድረግ አግዙኝ። ያገዛችሁኝም ስለሆነ አመሰግናለሁ። አብራችሁን ቆዩ። ዩኒቨርሳል ቱብ አሁን የስልኬ ስክሪን ላይ ነው ያለሁት እና ዩቲዩብ ቻናል ክሬት ለማድረግ መጀመሪያ ኢሜል ያስፈልጋል። ያለ ኢሜል ዩቲዩብ ቻናል ክሬት አይደረግም። ምናልባት ካሁን በፊት ክሬት ያደረጋችሁትን ኢሜል ዩቲዩብ ቻናል ለመክፈት ልትጠቀሙበት ትችላላችሁ። አይ በአዲስ ነው ክሬት አድርጌ በዛ ኢሜል ዩቲዩብ ቻናል መክፈት የምፈልገው ልትሉ ትችላላችሁ። ስለዚህ ካሁን በፊት ያላችሁን ኢሜል የምትጠቀሙ ከሆነ ኢትስ ኦኬ፣ ችግር የለውም። ኢሜሉን ክሬት ካደረግን በኋላ ያለውን ስቴፕ መከተል ትችላላችሁ። ዩቲዩብ ቻናላችሁን ለመክፈት ኢሜል የሌላችሁ ወይም ደግሞ እያላችሁ ሌላ አዲስ ኢሜል ክሬት አድርጋችሁ በዛ ዩቲዩብ ቻናል መክፈት ለምትፈልጉ ከስክራች እያንዳንዱን እናያለን። ኢሜል ነው መጀመሪያ ክሬት የምናደርገው። ኢሜሉን ክሬት ለማድረግ 3 አይነት መንገዶች አሉ። የመጀመሪያው ስልካችሁ ላይ ጂሜል የምትለው አፕሊኬሽን አለች አይደለ? እሷን ክሊክ ታደርጋላችሁ። የምትለው እዚህ ጋር ሎጎዋ ኖርማሊ ካሁን በፊት ኢሜልን ሳይን ኢን ብዬ ስለገባው ነው። ስለዚህ እችኛዋን ፕሮፋይሏን ክሊክ ታደርጉና አድ አናዘር አካውንት የምትላለች ከዚህ ጋር እችኛዋን ክሊክ እናደርጋለን። ከዚህ ካሉት አማራጮች ውስጥ ጉግል የሚለው ይሄን ሰሌክት እናደርጋለን። የስልካችን ፓተርን እንድንከፍት ይጠይቀናል። ዩዝ ፓተርን የሚለውን ይሄን ክሊክ አድርገን ፓተርናችን እዚህ ጋር እንከፍትለታለን። ካሁን በፊት ያላችሁን ኢሜል መጠቀም ከፈለጋችሁ እዚህ ጋር ይሄን ክሊክ አድርገን ዘር ኢሜላችን እናስገባለን። ነገር ግን አዲስ ኢሜል ስለሆነ ክሬት ማድረግ የምንፈልገው ክሬት አካውንት የሚለውን ይሄኛውን ክሊክ እናደርግና 2 ኦፕሽኖች አሉ። ፎር ማይ ፐርሰናል ዩዝ የምትለውን እችኛዋን ከላይ ያለችዋን ሰሌክት እናደርግለታለን። ክሬት ጉግል አካውንት ኢንተር ዩር ኔም፣ ስማችን የአባታችን ስም ኦፕሽናሊ ነው እዚህ ጋር አስገብተን ኔክስት እያል ነው እንሄዳለን ማለት ነው። ዘን ስትሬት ፎርዋርድ ነው ከዚህ በኋላ ያለው እና ሁለተኛው ሜተድ ማለት ባንዱ አሳያችኋለሁ፣ ግን የተለያዩ ኦፕሽኖች ስላሉ ኢሜል ክሬት የምናደርግበት ሁለተኛው ሜተድ ላሳያችሁ። ሁለተኛው አሁንም ይሄ ጉግል አፕሊኬሽን አለ አይደል? እኛውን ክሊክ እናደርጋለን። ዘን እዚሁ ላይ ድጋሚ ጉግል ብለን ልክ እንደዚህ ሰርች እናደርጋለን። www.google.com የሚለውን ይሄን ክሊክ ስናደርግ ቀጥታ ወደዚህ ወስደና እዚች ላይ ኤች ማለት ኖርማሊ ካሁን በፊት የከፈትኩት ኢሜል ስላለ ሎጊን ስላልኩት ነው። ስለዚህ እሷን ክሊክ እናደርግና ሾው ሞር አካውንት የምትላለች እዚህ ጋር ይሄን እንደዚህ ኤክስፓንድ አድርጌ ላሳያችሁ። ከዛ እችኛዋን ክሊክ አድርገን ወደታች እንደዚህ ድሮፕ እናደርጋለን። አድ አናዘር አካውንት እችኛዋን ክሊክ
ከዛ እዚህ ላይ ኖርማሊ ካሁን በፊት መጠቀምባቸው ኢሜሎችን ሊስት አውት አድርጎታል። ማለት ሳይን ኢን ማለት ከፈለግሽ ለማለት ያክል ነው። እኔ ግን አዲስ ኢሜል ስለሆነ ክሬት ማድረግ የምፈልገው ዩዝ አናዘር አካውንት የሚለውን ይሄን ክሊክ እናደርጋለን። ከዚህ ጋር ወይ ፕሪቪየስ ኢሜላችንን እንድናስገባ ይጠይቀናል። ነገር ግን ቅድም እንደነገርኳችሁ አዲስ ኢሜል ክሬት ማድረግ የምትፈልጉ ከሆነ እችኛዋን ክሬት አካውንት የምትለዋን ክሊክ ስናደርግ ፎር ማይ ፐርሰናል ዩዝ፣ ፎር ማይ ቻይልድ፣ ፎር ወርክ ኦር ማይ ቢዝነስ 3 አማራጮች ይመጣሉ። ፎር ማይ ፐርሰናል ዩዝ የምትለዋን ወይም ደግሞ ከላይ ያለችው ነው ሰሌክት ማድረግ ያለባችሁ። ከዛ ቀጥታ ወደዚህ ወስዳችኋል። ክሬት ጉግል አካውንት ከቀድሙ ጋር ተመሳሳይ ነው። ስለዚህ እዚህ ጋር ፈርስት ኔም ዘ ላስት ኔም ከዛ ኔክስት እያላችሁ የተወለዳችሁበትን ዓመተ ምህረት ከዛ ጂሜሉን ኤቭሪቲንግ ትሞላላችሁ ማለት ነው። ስለዚህ ከዚህ ጋር የምንወጣና ሶስተኛው ኦፕሽን ኢሜል ክሬት የምናደርግበት አሁንም እዚህ ሴቲንግ ላይ የስልካችሁ ሴቲንግ ላይ ትገባላችሁ። ዘን ወደታች ልክ እንደዚህ ስክሮል ታደርጉትና ጉግል የሚለውን ይሄን ክሊክ እናደርጋለን። በኢሜላችሁ ሎጊን ብላችሁ ከሆነ እዚህ ጋር ኢሜላችሁን ያመጣላችኋል። ያለበለዚያ ደግሞ ሳይን ኢን የሚል ቴክስት ነው የምታገኙት። እችኛዋን ክሊክ ስታደርጉ አድ አናዘር አካውንት የሚለኛው ኦፕሽን ይመጣላችኋል። ስለዚህ ይሄኛውን ክሊክ እናደርጋለን። አሁንም የስልካችን ፓተርን እንድናስገባ ይጠይቀናል። ዩዝ ፓተርን የሚለውን ይሄን ክሊክ አድርገን ምናልባት ፊንገር ፕሪንት የምትጠቀሙ ከሆነ እሱንም መጠቀም ትችላላችሁ። ፓተርኑን እንከፍታለን። ይሄም ልክ ጉግል ላይ እንዲሁም ደግሞ ጂሜል ላይ እንዳየነው ተመሳሳይ የሆነ ኢንተርፌስ ነው እያመጣልን። ስለዚህ እዚህ ላይም ኖርማሊ ፕሪቪየስ ኢሜላችን እንድናስገባ ያለበለዚያ ደግሞ በአዲስ ክሬት ማድረግ ከፈለግን በአዲስ ክሬት እንድናደርግ ኦፕሽን ይሰጠናል። ስለዚህ ክሬት አካውንት እንበለው በአዲስ ክሬት ለማድረግ ችኛዋን ክሊክ እናደርግና ፎር ማይ ፐርሰናል ዩዝ የሚለውን ይሄን ሰሌክት ስናደርግ ወደዚህ ኢንተርፌስ ይወስደናል። ክሬት ጉግል አካውንት ዘን ኢንተር ዩር ኔም ስማችን እዚህ ጋር እናስገባለን። መስከረም የሚል ስም ልስጠው ዘን ኬ ከዛ ኔክስት ማለት ኔክኔማችሁን መጠቀም ትችላላችሁ፣ ስማችሁን መጠቀም ትችላላችሁ። ኢትስ ኦኬ ችግር የለውም። ዘን ቤዚክ ኢንፎርሜሽን እዚህ ጋር መሙላት ያለብን አለ። የመጀመሪያው መንዝ ነው። እዚህ ጋር አንዱን ሰሌክት እናደርጋለን። ከዛ ዴይ የተወለድንበትን 7 የተወለድንበት ዓመተ ምህረት 2005 ልበለው። በነገራችን ላይ በፈረንጆች ነው የተወለድንበት ዓመተ ምህረት። ስለዚህ በ1996 በ1990 2005 2006 እያላችሁ ልትሞሉ ትችላላችሁ። ነገር ግን በፈረንጆች ስለሆነ ከ2007 ዓመተ ምህረት ጀምሮ ወደታች ነው እንጂ ለምሳሌ 2008 ብትሉት አሁን 2025 ነው አይደለ? ስለዚህ ስቀንሱት ግዴታ ከ18 ዓመት በላይ መሆን አለበት። ያለበለዚያ ቲኔጀር ወይም ደግሞ ኪድስ ናችሁ ብሎ ስለሚያስብ በኋላ ቪዲዮ አፕሎድ ስታደርጉ ብዙ ነገር ሚስ እንድታደርጉ ያደርጋል። ከአሁኑ ጀምራችሁ ምንም እንኳን እድሜያችሁ ከ18 ዓመት በላይ ባይሆንም ግዴታ ከ18 ዓመት በላይ እንዲሆን አድርጋችሁ ቀንሳችሁ ደምራችሁ ካልኩሌት አድርጋችሁ ነው እዚህ ጋር መሙላት ያለባችሁ። እዛ ላይ ጥንቃቄ አድርጉ። ለምሳሌ እኔ አዝ ኤግዛምፕል የሰጠሁት 2005 ነው። ከ2025 ሲቀነስ 2005 20 ዓመቴ እንደማለት ነው። ግን አዝ ኤግዛምፕል ነው የሰጠሁት እንጂ ይሄ 20 ዓመቴ አይደለም። ዘን ጀንደር የሚለውን ይሄኛውን ክሊክ ታደርጉና ሜል ፊሜል የሚል አለ። እኔ ሴት ስለሆንኩኝ ፊሜል ላድርገው። እናንተ ደግሞ ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት የሚለውን ሰሌክት እናደርግና ኔክስት። ባይ ዲፎልት 2 ኢሜሎችን በራሱ ጀነሬት ያደርግልና ስማችንና የአባታችን ስም ያስገባነውን ወስዶ ከዛ የሆነች ነገር ይጨምርበትና ለኛ ቀላል የሆነ 2 ኢሜሎችን ክሬት ያደርግልና ለምሳሌ የመጀመሪያው ኬ ዘን መስከረም የአባቴ የመጀመሪያዋ ፊደል ዘን የኔ ሙሉ ስምና 90@gmail.com። ስለዚህ ይሄን ለማስታወስ በጣም ቀላል ነው በነገራችን ላይ። ሁለተኛው ደግሞ መስከረም ኬ 426@gmail.com። ስለዚህ ከነዚህ 2 ኢሜሎች አንዱን መርጬ መጠቀም እችላለሁ። እንዲሁም ደግሞ ክሬት ዩር ኦውን ጂሜል አድሬስ እችኛውን ልክ እንደዚህ ሰሌክት አድርጋችሁ ከዚህ ጋር የምትፈልጉትን መጻፍ ትችላላችሁ። ይሄን ላስታውሰው እችላለሁ ብላችሁ የምታስቡትን ማለት ነው። እኔ ግን ይሄኛውን ልጠቀም የመጀመሪያውን ከመስከረም 90@gmail.com የሚለውን። በነገራችን ላይ ኢሜላችሁን በኋላ ዩቲዩብ ከፍታችሁ እየሰራችሁ ኤኒ ታይም ኤዲት ማድረግ ትችላላችሁ፣ መቀየር ይቻላል ማለት ነው። ፓስዋርድን በተመሳሳይ። ስለዚህ ይሄ ሊያስጨንቃችሁ አይገባም። ግን ማስታወስ የምትችሉት ኢሜል እና ፓስዋርድ ነው መስጠት ያለባችሁ። ዘን ይሄን ሴሌክት ካደረግኩ በኋላ ኔክስት። እዚህ ጋር ፓስዋርድ እንድናስገባ ይጠይቀናል። ፓስዋርዱ ግን ስትሮንግ የሆነ ፓስዋርድ መሆን አለበት። ስትሮንግ የሆነ ፓስዋርድ ማለት ሚክስ ሌተር ከኤስ ከዜድ ያለ ሌተር ከዛ ነምበር ዘን ሲምቦል እነዚህ ቀላቅለን ነው መጻፍ ያለብን። ለምሳሌ ነምበር ሲል ከ0 እስከ 9 የፈለጋችሁትን ነምበር ልታስገቡ ትችላላችሁ። ሲምቦል ላይክ አት ሃሽ
እንዲሁም የዶላር ሳይን ኤንድ ምልክቷን አስትሪክሷን የመሳሰሉትን ሲምቦሎች ቀላቅላችሁ ማለት ነው። መስከረም አልኩ ለምሳሌ እዚህ ጋር ሾው ፓስዋርድ ብያለሁ ለእናንተ ለማሳየት። ከዛ እነዚህን ሲምቦሎች ልጠቀም ዘን 1 2 3 4 አሁን ልክ እንደምታዩት ሌተር አለ፣ ሲምቦሎች አሉ፣ ቁጥር አለ። ስለዚህ ይሄን በቀላሉ ማስታወስ የምችለው ነው። እንዲሁም ደግሞ ስትሮንግ የሆነ ፓስዋርድ ነው። እናንተ ግን ይሄን ሾው ፓስዋርድ የሚለውን በተለይ ለሌላ ሰው ማሳየት የለባችሁም። እኔ ይሄን ለእናንተ ለማሳየት ክሬት እያደረኩት ያለሁት ኢሜል ስለሆነ ነው። ኔክስት እንለዋለን። አሁን ኢሜላችን ይሄ ነው፣ መስከረም ኬ ስሜ ማለት ነው። ዘን ኬ መስከረም 90@gmail.com። ከፈለጋችሁ ይሄኛውን ልክ እንደዚህ አድርጋችሁ ስክሪንሾት ማንሳት ትችላላችሁ፣ በሌላ ጊዜ እንዳትረሱት ለማስታወስ ማለት ነው። እንዲሁም ደግሞ ወረቀት ላይ መጻፍ ትችላላችሁ እስከ ተወሰነ ጊዜ ማለት ለምሳሌ በራሳችሁ ኢሜላችሁን ጽፋችሁ ፓስወርዱን አስገብታችሁ ሌላ ስልክ ላይ ሎጊን ለማለት ከፈለጋችሁ ከዛ ኔክስት የምትለውን እኛውን ክሊክ እናደርጋለን። ጉግል ፕራይቬሲ ኤንድ ተርም እነዚህን ያመጣላችኋል። ጀስት ወደታች ስክሮል አድርጉትና አይ አግሪ በሉት፣ ችግር የለውም። አሁን ኖርማሊ ወደ ጉግል መልሶኛል። ስለዚህ ምናልባት ራሱ ሪዳይሬክት አድርጎ ጉግል ላይ ካላስገባችሁ አሁንም እኛውን ፕሮፋይሏን ክሊክ አድርጋችሁ ከዛ እችን ኤክስፓንድ እናደርጋታለን። ብዙ ጂሜል አካውንት ሎጊን ያልኩት ስላለ ማለት ነው። እችን ኤክስፓንድ ስናደርጋት ልክ እንደምታዩት ኬመስከረም 90@gmail.com ይለኛል። ስለዚህ እኛውን ልክ እንደዚህ ክሊክ ሳደርግ ኦልሬዲ አሁን ክሬት ወዳደረኩት ኢሜል ወስዶኛል። ስለዚህ ይሄ ማለት አሁን ክሬት ያደረግነው ኢሜል ነው። እስካሁን የመጣንበት ፕሮሰስ ጂሜል አካውንት ክሬት ማድረግ ነው። ይሄን ክሬት ያደረግንበት ምክንያት ደግሞ ዩቲዩብ ቻናል ክሬት የሚደረገው በኢሜል ስለሆነ ማለት ነው። ኢሜላችን ክሬት አድርገናል። ልክ እንዳያችሁት ስልክ ቁጥር አልጠየቀንም፣ ቬሪፊኬሽን አልጠየቀንም። ከዚህ በኋላ ዩቲዩብ ቻናል ክሬት ማድረግ ኢትስ ሶ ሲምፕል፣ በጣም ቀላል ነው። እሱ ምንድነው የምናደርገው ስልካችን ላይ ክሮም ይኖራል ብዬ አስባለሁ። ከሌለ ፕላይ ስቶር ላይ ማውረድ ትችላላችሁ። ስለዚህ ይሄን ክሮም የሚለውን ክሊክ እናደርግና ከዛ እዚህ ላይ youtube.com ብለን ልክ እንደዚህ ሰርች እናደርጋለን። ልክ እንደምታዩት ወደዚህ ኢንተርፌስ ወስዶኛል። ዘን እችን 3.1 ክሊክ ታደርጉና ዴስክቶፕ ሳይት የምትለውን እችን ቲክ እናደርጋለን። አሁን ወደዚህ መለሰኝ። እችን አሁንም 3.1 ክሊክ አድርገን ዴስክቶፕ ሳይት ልክ እንደምታዩት ቲክ ተደርጋለች። ከዚህ በኋላ በኢሜላችሁ ሳይን ኢን ወይም ደግሞ ሎጊን ብላችሁ እዚህ ጉግል ክሮም ላይ እየተጠቀማችሁ ከነበረ ልክ እንደዚህ ፕሮፋይል ያመጣላችኋል። ካልነበረ ደግሞ ሳይን ኢን ነው የሚላችሁ። ስለዚህ እችኛዋን ፕሮፋይልን ክሊክ ላደርግና ከዛ ምን አደርጋለሁ ስዊች አካውንት የምትለውን እችኛዋን ክሊክ አደርጋለሁ። ዘን አድ አካውንት እችኛዋን ክሊክ እናደርጋለን። ከዚህ ውስጥ አሁን ክሬት ያደረግነውን ኢሜል ሊስት ካደረገልን ኢትስ ኦኬ፣ ካላደረገልን ደግሞ ዩዝ አናዘር አካውንት የምትለውን እችኛዋን ክሊክ እናደርግና ዘን አሁን ክሬት ያደረግነውን ኢሜል እዚህ ላይ እናስገባለን። አጋጣሚ እዚህ ላይ ሊስት አውት አድርጎልኛል ኬመስከረም 90@gmail.com የሚለው ነው። ስለዚህ ይሄኛውን ክሊክ እናደርጋለን። ከዛ የስልኬን ፓተርን ድጋሚ እንድከፍተው እየጠየቀኝ ነው። ይሄኛውን ክሊክ እናደርግና ዘን ፓተርናችን እንከፍታለን። ሪከቨሪ ኢንፎርሜሽን ማለት ለባክአፕ በሌላ ጊዜ ሪከቨር ለማድረግ ላይክ ፓስዋርዱ ቢጠፋባችሁ እንዲሁም ደግሞ የሆነ ሳምበዲ ሃክ ቢያደርጋችሁ ብቻ ሪከቨሪ ኢንፎርሜሽን ያስፈልጋል። ላይክ ስልክ ቁጥር፣ የኢትዮጵያ ስልክ ቁጥር ማለት ነው። ኢትዮጵያ ከሆናችሁ ኢትዮጵያ፣ ከአገር ውጭ ከሆናችሁ ያላችሁበትን ሀገር እችኛዋን ክሊክ አድርጋችሁ ጀስት እዚህ ውስጥ አንዷን ሀገር ትመርጣላችሁ። ሌላው አድ ሪከቨሪ ኢሜልም ለባክአፕ መጠቀም የምትፈልጉት ካለ ሌላ ኢሜል ካላችሁ ማስገባት ትችላላችሁ። እኔ ግን ስልክ ቁጥርም ኢሜልም ለሪከቨሪ ማስገባት አልፈልግም። ስለዚህ ካንስል የምትለውን እችኛዋን ክሊክ እናደርጋለን። ከፈለጋችሁ እናንተ ማስገባት ትችላላችሁ። ከዛ አሁንም ሴት ሆም አድሬስ ይላል። እችኛዋንም እስኬፕ ትሏታላችሁ፣ ችግር የለውም። ልክ እንደምታዩት ክሬት ባደረግነው ኢሜል ሳይን ኢን አድርጎልናል። ማለት ኬመስከረም አይደለ የስሜን መጀመሪያ ፊደል እዚህ ጋር ፕሮፋይል አድርጓታል። ፕሮፋይል እስካልሰጠነው ድረስ ነው እንደዛ የሚያደርገው። ተቀየራችሁት ደግሞ የራሳችሁን ፒክቸር ያደርገዋል። ስለዚህ እችን ኤም የምትለዋን ክሊክ እናደርግና ከዛ ዩቲዩብ ስቱዲዮ የምትለዋን ሰሌክት እናደርጋለን። እዚህ ላይ እንደምታዩት ሰሌክት ፒክቸር ማለት አሁን ለምሳሌ እዚህ ጋር ኤም የምትላለች አይደል? ኤም ሳይሆን የራሳችሁን ፎቶ ፕሮፋይል እንዲያደርግላችሁ ከፈለጋችሁ እችኛዋ ሴሌክት ፒክቸር የምትለዋን ክሊክ እናደርግና ከዛ ወይ ከስልካችን ወይ ደግሞ ኖርማሊ ኦንላይን እዚህ ጋር አንዱን ሴሌክት አድርገን ፒክቸር ልናደርግ እንችላለን። ለምሳሌ እችን የንዋን ፒክቸር እስኪ ሴሌክት ላድርግና እዚህ ጋር የተለያየ ኦፕሽን ትቶልኛል። እችኛዋን ሴሌክት አድርጌ ልክ እንደዚህ ፕሮፋይል ላድርጋት። እዚህ ጋርም ከፈለጋችሁ አጀስት ማድረግ ትችላላችሁ። ፋይናሊ ከስር ደን ምትላለች። ክሊክ ስታደርጉት ልክ እንደዚህ ፕሮፋይል ያደርግላችኋል። ዘን እዚህ ጋር ኔም አለ። ይሄ ማለት የዩቲዩብ ቻናላችሁ ስም ማለት ነው። ሶ
እዚህ ላይ የፈለጋችሁትን መስጠት ትችላላችሁ። ለምሳሌ ኤምኬ ልበለው። በስማችሁ አይደለም ብዙ ጊዜ ሰርች እያደረጉ ሰዎች የሚያገኟችሁ። በነገራችን ላይ አሁን የዩቲዩብ ቻናል ስም ስንሰጥ ሳምበዲ ኢቢኤስ ሊል ይችላል፣ ሳምበዲ ደንኪቲቭ ሊል ይችላል፣ ሳምበዲ ኢንተርቴይንመንት ሊል ይችላል። ዝሮ ኖርማሊ የዩቲዩብ ታይትላችሁ እንጂ የቻናላችሁ ስም ዛትማች ወሪ አያደርገው። ስለዚህ እናንተ የሚመቻችሁን ቀለል ያለ ስም ብትሰጡት አሪፍ ነው። በሌላ ጊዜ ደግሞ መቀየር ትችላላችሁ። ከስር ሃንድል የሚል አለ። እሱ አውቶማቲካሊ ራሱን ጀነሬት የሚያደርግላችሁ ብትጠቀሙ አሪፍ ነው። ነገር ግን ኤዲት ማድረግ ትችላላችሁ። ፋይናሊ ይሄን ካስተካከላችሁ በኋላ ክሬት ቻናል የምትለውን ክሊክ እናደርጋለን። ልክ እንደዚህ ለመጀመሪያ ጊዜ ስለሆነ ክሬት እያደረግን ያለ ነው። ዌልካም ቱ ዩቲዩብ ስቱዲዮ ይልና ዘን ኮንቲኒው ይለናል። ወደ ዩቲዩብ ስቱዲዮ እንኳን ደህና መጣችሁ እያለን ነው። በሌላ ጊዜ ግን እንደዚህ አይለንም። ለመጀመሪያ ጊዜ ስለሆነ ነው። ኮንቲኒው ስትሉት ቀጥታ ወደዚህ ወስዳችኋል። አሁን ኖርማሊ ዩቲዩብ ቻናላችን ክሬት አድርገናል። ነገር ግን ቤዚካሊ መሙላት ያለብን ኢንፎርሜሽኖች አሉ። ያለበለዚያ ብዙ ነገሮችን ሉዝ እናደርጋለን። ስለዚህ ምንድነው የምናደርገው? እችን የሴቲንግ ምልክቷን ክሊክ እናደርግና ከስር ከዛ እዚህ ጋር አሁንም ማኔጅ ቻናል አክሰስ ይለኛል። ኔክስት ልበለው፣ ችግር የለውም። እዚህ ጋር ደል ልበለውና ዘን ክሎዝ ልበለው። ጀነራል የሚለውን ክሊክ ስታደርጉ ጀስት እዚህ ጋር ዲፎልት ዩኒትስ ማለት በዩኤስዲ ዶላር ነው ወይም ደግሞ በኢሮ ነው በምንድን ነው መኒ ሜክ ማድረግ የምትፈልጉት ይላል። እኛውን ድሮፕ አድርጋችሁ እዚህ ጋር ያሉትን ዝርዝሮች ማየት ትችላላችሁ። ግን ጀስት ይሄ ዩኤስዲ ዶላር የሚለውን ዲፎልት አስቀምጡ፣ ችግር የለውም። በሌላ ጊዜ ማስተካከል ስለምትችሉ ዲፎልትን ተጠቀሙ። ከዛ ቻናል የምትለዋን እችኛዋን ክሊክ እናደርግና እዚህ ጋር ሶስት ነገሮች አሉ። አንደኛው ቤዚክ ኢንፎ፣ ሁለተኛው አድቫንስድ ሴቲንግ፣ ሶስተኛው ፊቸር ኤሊጂቢሊቲ። ቤዚክ ኢንፎ ላይ ካንትሪ ኦፍ ሬዚደንስ ይላል። አሁን ኢትዮጵያ ዩቲዩብ ፓርትነርሺፕ ውስጥ የለችም። ሶ ማንኛውም ዩቲዩበር ኢትዮጵያ ውስጥ የሚሰራ ማለት ነው አገር ሲመርጥ ካንትሪ ኦፍ ሬዚደንስ ላይ ማለት ነው ከኢትዮጵያ ውጭ የሆነ አገር ነው የሚመርጠው። ስለዚህ ይሄን ግዴታ ማስተካከል አለባችሁ። ሶ እችኛዋን ኤክስፓንድ ታረጓትና ከዛ እዚህ ላይ ኢትዮጵያን ብትፈልጓት በታምር አታገኙም። እዚህ ውስጥ ያሉ አንዱን ሀገር ሰሌክት አድርጉ፣ ችግር የለውም። ብቻ ግን ኢትዮጵያ መሆን የለባትም እና ደግሞ ከዚህ ከተዘረዘሩት ሀገር ውስጥ መሆን አለበት። ዩናይትድ ስቴትስ ልበለው ወይ ደግሞ ኬንያ፣ ኢቭን ሱዳን ሁላ አለች የሚገርማችሁ። ስለዚህ ካንትሪ ኦፍ ሬዚደንስ የሚለውን በዚህ መልኩ አስተካከልን። ከዛ እዚህ ጋር ኪወርድ ይላል። ለምሳሌ አሁን ኢንተርቴይንመንት፣ ኤዱኬሽን፣ ቱቶሪያል፣ ሪአክሽን ቪዲዮ ኦር ሳምቲንግ አማሃሪክ፣ ኢትዮጵያ ምናምን እያላችሁ ዩቲዩብ ቻናላችሁ ሰርች ሲደረግ ተሎ እንዲመጣ የሚያደርጉ ኪወርዶች ያስፈልጋሉ። ይሄን በሌላ ጊዜ ምን ኪወርዶችን መጠቀም እንዳለባችሁ እንዴት መሙላት እንዳለባችሁ አሳያችኋለሁ። ግዴታ ስላልሆነ ማለት ነው። መተውም ትችላላችሁ በነገራችን ላይ። ሁለተኛው አድቫንስድ ሴቲንግ የምትለውን እኛዋን ክሊክ ስታደርጉ ወደ ታች እንደዚህ ስክሮል አድርገን ሶስት ኦፕሽኖች አሉ። የመጀመሪያው የስ ሴት ዚስ ቻናል as made for kids የሚላለን። ሁለተኛው no set this channel as not made for kids። ሶስተኛው I want to review የሚላለን። ስለዚህ እዚህ ጋር የምታደርጉት no set this channel as not made for kids የምትለውን እኛዋን ሁለተኛዋ ሰሌክት ታደርጋላችሁ። ለህፃናት ነው ካላችሁ ኖርማሊ የምትሰሩት ቪዲዮ ሪኮመንድ የሚደረገው ለህፃናት ብቻ ነው። ላስት ቱ ዛት ለህፃናት ሪኮመንድ የማይደረግ ቪዲዮ ብትሰሩ ሊከለክላችሁ ይችላል። I want to review ስትሉ ደግሞ always ሪቪው እንዲደረግ ይጠይቃችኋል። ስለዚህ ማለት ያለባችሁ ነው ሴት ዚስ ቻናል አዝ ኖት ሜድ ፎር ኪድስ የሚለውን ሰሌክት ታደርጋላችሁ። ሶስተኛው ፊቸር ኤሊጂቢሊቲ ነው። ይሄኛውን ክሊክ እናደርጋለን። ስታንዳርድ ፊቸር ኖርማሊ ኢኔብልድ ነው ቻናሉን ስንከፍት ማለት ነው። ሁለተኛው ግን ኢንተርሚዲየት ፊቸር የሚለው ኢኔብል አይደለም። ስለዚህ ይሄን ኢኔብል አለማድረጋችን የሚያሳጣንን ነገር ልንገራችሁ። እኛውን ኤክስፓንድ ታደርጉና ከስተም ተምኔል፣ ላይቭ ስትሪሚንግ እና ከ15 ደቂቃ በላይ የሆነ ቪዲዮ አፕሎድ ማድረግ አንችልም። ከስተም ተምኔል ማለት ለምሳሌ አሁን የሆነ ዩቲዩብ ላይ ገብታችሁ ፊት ለፊት የምታዩት ባነር ወይም ደግሞ ከቨሩ ያን በራሳችሁ ኤዲት አድርጋችሁ የራሳችሁን ፎቶሾፕ አዘጋጅታችሁ ቪዲዮዎች ላይ ማስገባት አትችሉም። ያ ደግሞ ቪዲዮችሁ ቫይራል እንዳይወጣና ብዙ እይታዎችን እንዳያገኝ ያደርጋል። ይሄ ካልተስተካከለ ማለት ነው። ሁለተኛው ላይቭ ስትሪሚንግ ነው። ጀስት ላይቭ ላይ የምትፈልጉትን መልእክት ማስተላለፍ አትችሉም ማለት ነው። ሶስተኛው ደግሞ ከ15 ደቂቃ በላይ የሆነ ቪዲዮ አፕሎድ ማድረግ አንችልም ነው። ስለዚህ ይሄ ግዴታ ኢኔብልድ መሆን አለበት። ያለው ማድረግ ቬሪፋይ ፎን ነምበር የምትለዋን እችኛዋን ክሊክ እናደርጋለን። ይሄኛው ኢንተርፌስ ይከፈትልናል። ፎን ቬሪፊኬሽን እና የምንጠቀመውን ስልክ ነው እዚህ ጋር የምንጽፈው ያለንበትን ሀገር ስልክ ማለት ነው። ምክንያቱም በስልካችን ትክክለኛ ሮቦት አለመሆናችን እና ትክክለኛ ሰው መሆናችን የሚያረጋግጠው በስልካችን
6 ዲጂት ኮድ ይልክልናል። ያንን ስናስገባ ቀጥታ ኢኔብልድ ያደርግልናል ማለት ነው። አሁን የነገርኳችሁን ፊቸር ኮዱን የሚልክልን በሁለት አይነት መንገድ ነው። አንደኛ ቴክስት ጀስት በስልካችን ሜሴጅ ይልኩልናል። ሁለተኛ ደግሞ ቀጥታ በመደወል ሲደውሉ አንደኛ በእንግሊዝኛ ነው የሚያወሩን፣ ከሁለት ጊዜ በላይ ላይ ደግሙልን ይችላሉ፣ ሊፈጥኑ ይችላሉ። ስለዚህ በሜሴጅ ቢገባልን የተሻለ ነው። ሶ ቴክስት ሚ ዊዝ ቬሪፊኬሽን ኮድ የሚለውን ሰሌክት ብታደርጉ ታሪፍ ነው። ከዛ ሰሌክት ዩር ካንትሪ እችኛዋን ኤክስፓንድ አድርጋችሁ ኢትዮጵያ ውስጥ ከሆናችሁ የኢትዮጵያን ስልክ ቁጥር ስለምታስገቡ ኢትዮጵያ የምትለዋን ነው ሰሌክት ማድረግ ያለባችሁ እዚህ ውስጥ ፈልጋችሁ ማለት ነው። ከኢትዮጵያ ውጭ ከሆናችሁ ደግሞ ጀስት ያላችሁበትን ሀገር ሰሌክት አድርጋችሁ ከዛ ትክክለኛ ስልክ ቁጥራችሁን ታስገባላችሁ። ሶ እዚህ ላይ ስልክ ቁጥሬን ልጻፍ። ስልክ ቁጥራችንን እንደዚህ እናስገባለን። ከዛ ኔክስት ኢንተር ዩር 6 ዲጂት ቬሪፊኬሽን ኮድ እያለን ነው። እዚህ ላይ በሜሴጅ የመጣለን ቁጥር እናስገባለን። ለኔ የተላከልኝ 6 ዲጂት ቬሪፊኬሽን ኮድ ይሄ ነው። ሶ በትክክል አስገባና ከዛ ሳሚት ይላል። ፎን ነምበር ኢዝ ቬሪፋይድ እያለ ነው። ከዛ ከዚህ ከስር ባክ ብላችሁት ወደ ኋላ ትመለሳላችሁ። ባክ ብዬው ስመለስ ልክ እንደምታዩት ኢንተርሚዲየት ፊቸር ኢኔብልድ ነው። ቅድም ግን እንደዚህ አልነበረም። ሶስተኛው አድቫንስድ ፊቸር ቆይታችሁ የምታስተካክሉት ነገር ስለሆነ ስታንዳርድ ፊቸር እና ኢንተርሚዲየት ፊቸር የሚለው ልክ እንደዚህ ኢኔብል ካደረጋችሁት በኋላ ሴቭ በሉት መጨረሻ ላይ። አሁን ኦፊሻሊ መኒ ሜክ ማድረግ የሚችል አንድ ዩቲዩብ ቻናል ክሬት አድርገናል። ከዚህ በኋላ የምናስተካክላቸው አንዳንድ ነገሮች ሊኖሩ ይችላሉ። ለምሳሌ አባውት አወር ቻናል ማለት ምን ሰርቪሶችን እንደምንሰጥ ዲስክሪፕሽን ማስገባት ሊሆን ይችላል፣ ባነር፣ እንዲሁም ደግሞ ቪዲዮ እንዴት አፕሎድ ማድረግ እንደምንችል እያንዳንዱን በሌላ ጊዜ ደግሞ እንመጣበታለን። ቪዲዮ እንዴት አፕሎድ ማድረግ እንደምትችሉ እዚህ ጋር ላሳያችሁ። ሁለት አይነት መንገዶች አሉ። እዚህ የፕላስ ምልክቷን ከላይ ክሬት የምትሏን እኛን ክሊክ አድርጋችሁ ከዛ አፕሎድ ቪዲዮ፣ ጎ ላይቭ፣ ኒው ፕሌይሊስት፣ ኒው ፖድካስት እነዚህ አማራጮች አሉ። ሶ ቪዲዮ አፕሎድ ማለት ከፈለጋችሁ አፕሎድ ቪዲዮ የምትሏን እኛን ክሊክ እናደርግና ከዛ ሰሌክት ፋይል የሚለውን ክሊክ አድርጋችሁ ከስልካችሁ ሜቢ ዳውንሎድ ውስጥ ዶክመንት ውስጥ ወይም ደግሞ ፋይል ማኔጀር ውስጥ ሊኖር ይችላል። ስለዚህ ያን ፋይል አፕሎድ ታደርጋላችሁ። ላይቭ ስትሪም ማድረግ ከፈለጋችሁ አሁንም እቺን ክሬት የምትለዋን ክሊክ እናደርግና ዘን ጎ ላይቭ የሚለውን ክሊክ አድርጋችሁ ላይቭ መግባት ትችላላችሁ። ኒው ፕሌይሊስት ማለት ቪዲዮዎቻችሁን አንድ ፕሌይሊስት ውስጥ ማስቀመጥ ከፈለጋችሁ ወይም ደግሞ በካታጎሪ ማድረግ ከፈለጋችሁ እዚህ ፕሌይሊስት ክሬት ማድረግ ትችላላችሁ። ሁለተኛው ቪዲዮ አፕሎድ የምታደርጉበት እዚህ ጋር አፕሎድ ቪዲዮ የሚላል አይደል? ስለዚህ እሱን ክሊክ በማድረግ ከዛ ሰሌክት ፋይል የሚላል ይሄኛውን ክሊክ ታደርጉና አሁንም ቀጥታ ወደ ስልካችሁ ትገቡና ፋይላችሁን ካስቀመጣችሁበት እዚህ ውስጥ ሰሌክት አድርጋችሁ ፋይላችሁን አፕሎድ ማድረግ ትችላላችሁ። ስለዚህ ልክ እንዳያችሁት አሁን በኢትዮጵያ ስልክ ቁጥር ዩቲዩብ ቻናል መክፈት አይቻልም የሚባል ነገር የለም። ስቴፕ ባይ ስቴፕ እንዴት መክፈት እንደምትችሉ አሳይቻችኋለሁ። ሆፕፉሊ ለብዙዎቻችሁ ግልጽ ይሆንላችኋል ብዬ አስባለሁ። ውድ ቤተሰቦቼ አዲስ ዩቲዩብ ቻናል በስልካችን እንዴት መክፈት እንችላለን የሚለው ይህን ይመስላል። በእርግጠኝነት ለብዙዎቻችሁ ግልጽ እንደሆነና እንደምትጠቀሙበት ተስፋ አድርጋለሁ። አሁን በድጋሚ ላሳስባችሁ እስካሁን አብራችሁን ቆይታችሁ ዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። በሌላ ቪዲዮ በሌላ ቴም እስካገኛችሁ መልካም ጊዜ። ባይ ባይ።